እመቤታችን እንደ ነጭ ዕንቁ ከአዳም አብራክ ታበራ ነበር። ዋክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ እናቴ ከሞትሽ ጋራ ሞቴን ደምሪልኝ፣ የሞቱ መታሰቢያ የስሙ ምልክት የተጻፈብሽ። እመቤታችንም ይሄ ጨለማ ለሆነው ዓለም ንጽሕት ሆና የተገኘች ናት። ለቅዱስ ጊዮርጊስ ሌሎቹን ታሰግጅለታለሽ። ወለኪኒ ወለኪሰም ይላል ይሰግዱት፣ እሱ ደግሞ ለአንቺ ይሰግድልሻል ይላል። ከሚያበራ ዕንቁና ንጹሕ ከሆነ ወርቅ ንጽሕናሽ ይበልጣል ነው። ሃሌ ሃሌሉያ ናሆ አስተርአየ ጽጌ መራቶኒ ትቤ ወልድሆያ ይምስከር ቤናሆ አስተርአየ ጽጌ እንባቆም ነቢይ ግብረ ምግባሮ ለወልድ አንከርኩ ቤናሆ አስተርአየ ጽጌ ንጉሠ ሰላም ክርስቶስ አብይ ልዕልናከ ወመንክር ስብሐቲከ ለዕረፍት ሰንበተ ሠራይከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳዊ የተሰኛችሁ የክርስቶስ ቤተሰቦች የድንግል ማርያም የምልጃ ልጆች በእግዚአብሔር ሰላምታ እንደምን አላችሁ? አሜን። ያያሉ የእግዚአብሔር ስም ዛሬም ዘወትርም የተባረከና የተመሰገነ ይሁን። የሰላም ለኪ ሚዲያችንን የምትከታተሉ ውድ ቤተሰቦቻችን በዛሬው ዕለት እንግዶቻችንን ይዘን መተናል። መርሃ ግብራችንን እንቀጥላለን። እንግዶቻችን በዜማም በምስጢርም በትምህርትም ያብራሩልናል። እንግዲህ እንግዶቻችንን ከማስተዋወቅ ጀምራለሁ። በመጀመሪያ መምህራችን መጋቤ ሐዲስ ሄኖክ ፈንቴ የቀጨኔ መድኃኔዓለም የቅኔና የመጻሕፍት መምህር ናቸው። የኔታ ጌታሁን ቀሲስ በሳሪስ አዲስ ሰፈር አዲስ አምባ ደብረገነት ቅዱስ ኪዳነ ምሕረትና ቅዱስ ገብርኤል ቤተክርስቲያን አገልጋይ አባታችን ናቸው። እሳቸው ደግሞ በዜማው አብረን እንቆያለን ማለት ነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በልዑል እግዚአብሔር ስም በድጋሜ ለማሳሰብ እንወዳለን። በየሳምንቱ ከሚጸነጸሉና ከሚወረቡ ወረቦች ውስጥ ከበበ ጌራ ወርቅ ጽሩይ እምንቆ ባህሪ ዘይሃቱ ዘተጽሕፈ ብኪ ትእምርተ ስሙ ተስካረ ሞቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ አንቲ ኩሎ ታሰግድ ይሎቱ ወለኪኒ ይሰግድ ውእቱ የሚለውን የኔታ በዜማ ይሉልናል። የማህሌተ ጽጌውን ዜማም ወረቡንም ከዛ በኋላ አባታችን በምስጢር ይተነተኑልናል። ክበበ ጌራ ወርቅ ጽሩይ እምንቆ ባህሪ ዘይሃቱ ዘተጽሕፈ ብኪ ትምህርተ ስሙ ወተስካረ ሞቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ አንቲ ኩሎ ታሰግዲ ሎቱ ወለኪኒ ይሰግድ ውእቱ በጌራ ወርቅ ጽሩይ ክበበ
ወርቅ ጽሩይ ምንቆ ባሕር ክበ በየራ ወርቅ ጽሩይ ክበ በየራ ወርቅ ጽሩይ ምንቆ ባሕር አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ። ይሄ ግዕዙ ነው። ወደ አማርኛ ሲተረጎም የስሙ ምልክትና የሞቱ መታሰቢያ የተጻፈብሽ ይላል። ዘተጽፈ ብኪ ትምህርተ ስሙ ተስካረ ሞቱ ማለት የስሙ ምልክትና የሞቱ መታሰቢያ ለቅዱስ ጊዮርጊስ ነው ማለት ነው። የተጻፈብሽ ከሚያበራ ወርቅ ይልቅ እንደ ዕንቁ የጠራ ንጽሕና ያለሽ ከበየረ ወርቅ ጽሩይ ምንቆ ባሕሪ ማለት ዘያቱ ከሚያበራ ወርቅ ይልቅ እንደ ዕንቁ የጠራ ንጽሕና ያለሽ ይልና አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ የጊዮርጊስ የመንግሥቱ ሽልማት አክሊለ ጽጌ ማርያም የአበባ አክሊል ማርያም ሆይ ይላል። የጊዮርጊስ የመንግሥቱ ሽልማት የአበባ አክሊል ማርያም ሆይ ይልና አንቲ ኩሎ ታሰግዲሎቱ አንቺ ለርሱ ሁሉን ታሰግጅለታለሽ ካለ በኋላ ወለኪኒ ይሰግዱቱ እሱ ደግሞ ለአንቺ ይሰግድልሻል ይላል። ይሄ ቀላል የመጀመሪያ ትርጓሜ ሆኖ በነገራችን ላይ የእመቤታችን ንጽሕናውን እዚህ ላይ የተገለጠው ከዕንቁና ከወርቅ ከበየረ ወርቅ ጽሩይ ምንቆ ባሕሪ ዘያቱ ከሚያበራ ዕንቁና ንጹሕ ከሆነ ወርቅ ንጽሕናሽ ይበልጣል ነው። ከሚያበራ አሁን በምድር ላይ ወርቅ አለ። ወርቅ በአፈር ውስጥም ቢኖር ወርቅነቱን አይለውጥም። እመቤታችንም ከአዳም ዘር ብትወለድ ጥንተ አብሶ ያለባቸው የአዳም ልጆች ከነሱ ዘር ብትወለድም ጥንተ አብሶ ሳይኖሩባት እንደተወለደች ለመግለጥ በወርቅ መስሏታል ማለት ነው። በአፈር ውስጥ ያለ ወርቅ አፈር እንዳልሆነ ሁሉ በአዳም ባሕሪ በአዳም ዘር ከአዳም የልጅ ልጆች የተወለደች ድንግል ማርያምም ጥንተ አብሶና ልማደ አንስት እንደሌለባት ሲገልጥ ነው። እምንቆ ባሕሪ ዘያቱ እንደሚያበራ ዕንቁ ንጽሕት ነሽ ይላታል። አሁን ዕንቁ ያበራል፣ በጣም በጨለማ ያበራል፣ ጨለማውን አብርቶ ይታያል። እመቤታችንም ይሄ ጨለማ ለሆነው ዓለም ንጽሕት ሆና የተገኘች ናት። ኃጢአት በበዛበት ዓለም ኃጢአት በመላበት ዓለም ንጽሕት ሆና ስለተገኘች እምንቆ ባሕሪ ዘያቱ ይላታል። በሌላ አገላለጽ ቅዱስ ያሬድ ማርያም እሰት አቱም ትካት ውስተ ከርሱ ለአዳም ከመ ባሕሪ ጻዳ እመቤታችን እንደ ነጭ ዕንቁ ከአዳም አብራክ ታበራ ነበር ይላል። እንደ ነጭ ዕንቁ ከአዳም አብራክ። ይህ ማለት ምንድን ነው? የውርስ ኃጢአት የለባትም፣ ጥንተ አብሶ የለባትም ማለት ነው። ከአዳም አብራክ ታበራ ነበር አለና በወርቅና በዕንቁ መስሏታል ማለት ነው። እንዲህ ከመሰለ በኋላ ምንድን ነው የሚለው? ከበየረ ወርቅ ጽሩይ ምንቆ ባሕሪ ዘያቱ ብሎ ዘተጽፈ ብኪ ትምህርተ ስሙ ተስካረ ሞቱ
የሞቱ መታሰቢያና የስሙ ምልክት የተጻፈብሽ ይላታል። ለማን? ለቅዱስ ጊዮርጊስ። ቅዱስ ጊዮርጊስ ምን ብሏል? ምስለ ፍልሰትኪ ደምርኒ እሙ፣ እናቴ ከሞትሽ ጋራ ሞቴን ደምሪልኝ በማለት ቅዱስ ጊዮርጊስ እመቤታችንን ለምኗታል። በነገራችን ላይ ቅዱስ ጊዮርጊስ ደግሞ የስሙ የሞቱ መታሰቢያ ያላት ቅዱስ ጊዮርጊስ 4 ጊዜ ነው አይደል የሞተ? 3 ጊዜ ሞቶ 3 ጊዜ ተነስቷል። በአራተኛው በክብር በሰማዕትነት አርፏል። ማርያም የሚለው ፊደልም ቁጥሩ ስንት ነው? የስሙ ምልክት የሚለው ለዚህ ነው። ዘተጽፈ ብኬ ትምህርተ ስሙ፣ የስሙ ምልክት። የስሙ ምልክት ማለት ስመ ማርያም ፊደሉ ስንት ነው? 4 ነው። ቅዱስ ጊዮርጊስ ደግሞ ስንት ጊዜ ሞቶ ተነስቷል? 3 ጊዜ ሞቶ ተነስቷል። በአራተኛው ምን ብሏል? በክብር አልፏል። 4 ጊዜ ስለሞተ ከስሟ ፊደል ጋር አያይዞ ዘተጽፈ ብኪ ትምህርተ ስሙ ወተስካረ ሞቱ፣ የሞቱ መታሰቢያ የስሙ ምልክት የተጻፈብሽ በማለት ገልጿታል ማለት ነው። ከዚያስ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ፣ ለቅዱስ ጊዮርጊስ የመንግስቱ ሹመት የተባልሽ አክሊለ ጽጌ የአክሊል አበባ ማርያም ሆይ ይላል። የአክሊል አበባ ይላታል። አክሊለ ጽጌ በነገራችን ላይ አክሊል ከራስ ላይ ነው አይደል የሚሆነው? አበባም ደግሞ ከእጽዋት ከራሳቸው ላይ አብብ ነው የሚታዩ። አሁን ይሄ የእመቤታችን ክብሯን ለመግለጥ ነው። የአበባ አክሊል ይላታል። አክሊለ ጽጌ ማለት የአበባ አክሊል። በጣም የሚገርም ነው። የአበባ አክሊል የሆንሽ እመቤታችን ሆይ ቅዱስ ጊዮርጊስ ላንቺ እንደሰገደ ሌሎቹን ደግሞ አንቺ ለሱ ታሰግጅለታለሽ ነው የሚለው። ምንድነው እዚህ ላይ በቀጥታ የሚል አንቲ ኩሎ ታሰግድ ይሎቱ፣ ለቅዱስ ጊዮርጊስ ሌሎቹን ታሰግጅለታለሽ። ወለኪኒ ወለኪሰም ይላል ይሰግዱት፣ እሱ ደግሞ ለአንቺ ይሰግድልሻል ይላል። ይሄ ታሪክ አለው። የሚገርመው እመቤታችን በግብፅ በደብረ ምጥማቅ ተገልጣለች አይደለ? ዓመት በርቂ በደብረ ምጥማቅ አመሰለታተ 5 ቀን በደብረ ምጥማቅ እመቤታችን ተገልጣ ነበረ። ለ5 ቀን ያክል ተገልጣ ሕዝብ አሕዛብ ሁሉ ያዩዋታል። እሷ ተገልጣ ሳለ ቅዱስ ጊዮርጊስ ቀድሞ በግብፅ እመቤታችን በተገለጠችበት ጊዜ ከስዕሏ ከተገለጠችበት በስተቀኝ በኩል ሆኖ ቅዱስ ጊዮርጊስ ለእመቤታችን ይሰግዳል። እርሱ ከሰገደላት በኋላ ደግሞ በግብፅ እመቤታችን ያዩ ሰዎችና ሰማዕታት ለቅዱስ ጊዮርጊስ ምን ይሉለታል? ይሰግዱለት ነበር ማለት ነው። ጊዮርጊስ ሲሰግድ ቅዱስ ጊዮርጊስን እያዩ ነው እነሱ ራሱ ለእመቤታችን ይሰግዱላት የነበረ። ይህንን ደራሲው አንድ ላይ ያመጣና እሱ ለአንቺ ይሰግዳል፣ ሌሎችን ደግሞ አንቺ ለሱ ታሰግጅለታለሽ አለ። ሌሎቹ አሁን በግብፅ የነበሩት ለቅዱስ ጊዮርጊስ ሰግደዋል፣ ለእመቤታችንም ሰግደው ለቅዱስ ጊዮርጊስ ይሰግዱ ስለነበረ እንደገና እሱ ሲሰግድ እያዩ ነው ይሰግዱ የነበረ። ያንን በመግለጽ ደራሲው ምን አለ? አንቲ ኩሎ ታሰግድ ይሎቱ፣ ሁሉን አንቺ ለሱ ታሰግጅለታለሽ። ወለኪሰ ይሰግዱቱ፣ እሱ ደግሞ ለአንቺ ምን ይልልሻል? ይሰግድልሻል ይላታል። እና ሞቱ ከሞቷ ጋራ አንድ እንዲሆንለት እንደገና ደግሞ የስሙ መታሰቢያ የእመቤታችን የስሟ ፊደሎች ከሞቱ ጋራ የተመሳሰሉለት ቅዱስ ጊዮርጊስ ስለሆነ ደራሲው እንደዚህ ብለዋል ማለት ነው። ለዚያም አክሊለ ጊዮርጊስ እንላታል። እመቤታችን የሰማዕታትም እኮ አክሊል ናት አይደለ? አክሊላቸው ናት። እንደገና እዚህ ላይ ስደትንም ያነጻጽራል። እመቤታችን ስትሰደድ የሰማዕታት እናታቸው ተብላለች። አባ ሕርያቆስ እንደገለጠው እሞሙ ለሰማዕት የሰማዕታት ምናቸው ነሽ? እናታቸው ነሽ ይላታል። ስደትን የባረከችው እሷ ናት። ስደት ሰማዕትነትም ነው። አሁን ሰማዕትነት በሰይፍ መመታት፣ በጦር መወጋት፣ በመስቀል መሰቀል፣ በእሳት መጠበስ ብቻ አይደለም። ሰማዕትነት መሰደድ ምንድን ነው? ሰማዕትነት ነው ማለት ነው። ከአንዱ ሀገር ቢያሳድዷችሁ ወደ ሌላው ሀገር ሽሹ ብሎ ክርስቶስ በወንጌል እንደተናገረ እመቤታችን ደግሞ የሰማዕታት እናታቸው ስለሆነች የጊዮርጊስ አክሊል ትባላለች። ጊዮርጊስ ደግሞ የሰማዕታት ምናቸው ነው? አለቃቸው ነው። ይሄ ከዚህ ጋር ተያይዞ ነው። ጊዮርጊስ የሰማዕታት አለቃ፣ እመቤታችን የሰማዕታት እናት ስለሆነች እርሷ እናታቸው ናት፣ እርሱ ደግሞ የሰማዕታት አለቃቸው ስለሆነ ሌሎቹ ሰማዕታት ለቅዱስ ጊዮርጊስ ይሰግዳሉ። ቅዱስ ጊዮርጊስ ደግሞ ለሰማዕታት እናት ለሆነችው ለድንግል ማርያም ምን አለ? ሰገደ በማለት ሊቃውንቱ ይህንን አበራርተው ገልጠውታል ማለት ነው። እንደገናም ቅዱስ ጊዮርጊስ ምን ይላል ደራሲው? አይሚሮ ጊዮርጊስ ንጻ ሥጋሃ ሊቀ ሰማዕታት ሰገደ ላቲ ወአምሃ ይላል። ሊቀ ሰማዕታት ቅዱስ ጊዮርጊስ የሥጋዋን ንጽሕና አይቶ ሰገደላት ነው የሚለው። የሥጋዋን ንጽሕና አይቶ ለእመቤታችን ሰግዶላታል በማለት ደራሲው ይገልጣል። እና ቅዱስ ጊዮርጊስ እንደውም በነገራችን ላይ ዕለት ዕለት ለእመቤታችን
ክብር ከመስጠቱ የተነሳ ሊባኖስ ቅዱስ ጊዮርጊስ ቤሮታዊቷን ያዳነበትን ቦታ ይቸዋለሁ። ቅዱስ ጊዮርጊስ ያንን መካከለኛው ምስራቅን ባርኮታል። እመቤታችን የተሰደደችበትን ቦታ እንኳን በእግሩ እየዞረ እስከ ግብፅ ድረስ እየሄደ ቅዱስ ጊዮርጊስ ይሰብክና ያስተምር ነበር ማለት። የእመቤታችን ስደት አጥብቆ የእመቤታችን ሐዘኗን ሁሉ ተረድቶ እመቤታችን እያከበረ ይሰግድላት እንደነበረ ደራሲያን መጻሕፍት ያስረዳሉ ማለት ነው። እና የእመቤታችን ወዳጇ ነው፣ ልዩ ወዳጇ ነው። ለዚህም ነው የጊዮርጊስ የስሙ ምልክት ያላት ደራሲው። መቼም መጻሕፍት የሚጻፉት በመንፈስ ቅዱስ ነው። አባቶቻችን ደሰቱን ሲደርሱት እንደዚሁ አይደለም። ልክ ጸሎት ጸልየው ሱባዔ ይዘው ገዳም ገብተው በመንፈስ ቅዱስ ተቃኝተው መንፈስ ቅዱስ ያቀበላቸውን ነው የሚጽፉትና ልክ አሁን ብሉያቱን ሐዲሳቱን የእመቤታችን ንጽሕናዋን፣ ቅድስናዋን፣ እናትነቷን አንድ ላይ አጣምሮ በአረፍተ ነገር በስንኝ 5 ቤት አድርጎ ነው የደረሰው። በነገራችን ላይ 5 ሰቆቃወ ድንግል ብዙ ጊዜ 6 ቤት ይሆናል። ማሕሌተ ጽጌ 5 ቤት ነው፣ 6ም ያለው አለ። ለምን ቤቱ አሁን ለምሳሌ ከበጀሮ ጽሩ የምንቆ ባሕሪ ዘያአቱ ይልና ቱ ቤት ነው የሚባለው። ይሄ ስንኙ የሚመታበት 5 ቤት ነው የሚሆነው። ብዙ ምስጢር አለው። የአምስቱ ቅንዋት ምሳሌ፣ የአራቱ ባሕርያተ ሥጋና 5ኛ ባሕርየ ነፍስ ምሳሌ፣ እንደገና ደግሞ የሰው ልጆች እጣቶች 5 ናቸው። 5 5 5 10 እየሆኑ ነው የሚሉት እና 5 እያደረገ በ5ቱ አጻብ እየጻፈ ያስቀመጠው ስለሆነ እነኚህ እጆቼ 5ቱ አጻብ የጻፉት ድርሰት አንቺን ያመሰግኑሻል እያሉ አባቶቻችን በልዩ ምሳሌ እየመሰሉ ድርሰቱን ራሱ 5 እያደረጉ በ5 ክፍል እየከፈሉ ደርሰውታል ማለት ነው። እሺ መምህራችን ቃሌት ያሰማልን፣ መንግሥተ ሰማያት ያውርስልን፣ ረጅም ዕድሜ ከሙሉ ጤና ጋር ያድልልን። በእውነት ጥሪያችንን አክብራችሁ ለእኛ ለልጆች ታዛችሁ ይህን ሰፊ የሆነ የምስጢር ባህር ለሚዲያችን ለተከታታዮቻችን ስላካፈላችሁ ሁለታችሁንም እግዚአብሔር ያክብርልን ለማለት እወዳለሁ። በቀጣይ በሌላ ርዕሰ ጉዳይ ሰፊ ምስጢርን ያዘሉ ትምህርቶችን እንደዚሁ የምናቀርብ ይሆናል። ሚዲያችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎችም በማጋራት የእግዚአብሔርን ቃል የእግዚአብሔርን ምስጢር እንድናደርስ በልዑል እግዚአብሔር ስም እንጠይቃለን። ሰላም